አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዴት ነው ረመዳን? የረመዳን ስራ እንዴት አድርጎ ይዟችኋል? ዛሬ በሶሻል ሚዲያ ሲዘዋወር ያዩት በጣም ልብ የሚሰብር ቪዲዮ ይዤላችሁ መጥቻለሁ። እንደምታዩት ይህን ዝንጀሮ በጀርመን ሀገር ይመስለኛል ፓሾን ይባላል ስሙ። ወላሂ ላዚም በጣም ነው የገረመኝ። ይሄንን ቪዲዮ አይታችሁ እናንተም ትገረማላችሁ ብዬ አስባለሁኝ። እና ይሄን ዝንጀሮ እንደምታዩት የዱር እንስሳ የሚያረቡበት ቦታ ሀዲቀት ሀይዋናት ይባላል በአረበኛ። በኢትዮጵያ ደግሞ ያው እንግዲህ እንስሳ የዱር እንስሳ ማርቢያ ቦታ ይመስለኛል ሀዲቀት ሀይዋናት። እንደምታውቁት እንዴት እንደሚገፈትሩት ይችን ህፃን ዝንጀሮ ማለት ነው። እናቷ የ6 ወር ልጅ እያለች ትሞትባታለች እና እዛ ሀዲቃ ሀይዋናት ሀዲቃ ቦታ ላይ ያሉ ዝንጀሮዎች ሁሉም ይችን ህፃን ዝንጀሮ ማንም ሊያስጠጋት ሊቀርባት አልቻለም። እንደምታዩት ያመናጭቋታል፣ ይገፈትሯታል፣ ያባሯታል፣ ይደበድቧታል። ብቻ ወላሂ በጣም ነው የምታሳዝነው። እንግዲህ ሰው እንስሳ መገፋት ከባድ ነው እና ይች ዝንጀሮ በጣም ይከፋታል፣ ታለቅሳለች፣ እንባዋ ይረግፋል ምናምን። ከዛ የሆነ ሰውዬ ያያታል ይች ዝንጀሮ በእነዚህ ዝንጀሮዎች ስትደበደብ ስትገፈተር፣ በቃ እዛ አካባቢ ባሉ እንስሳዎች በጣም የተገለለች ሆነች፣ ብቸኛ ሆነች ማለት ነው። እና ብቻዋን ሁሉ ጊዜ ተክዛ ምናምን ነው የምትለው እንደምታዩት። እና በጣም የምታሳዝን ዝንጀሮ ናት። እና የሆነ ሰውዬ ያያታል ይችን ዝንጀሮ ሁሉም ሲያባሯት እና ሲደበድቧት ሲያይ ይሄ መልካም ሰውዬ ምን ያደርጋል? ያኔ ተመሳሳይ አሻንጉሊቶች አሉ አይደል? ዝንጀሮ ምናምን በበትረየ በምናምን የሚሰሩ እንደምታዩት ይችን አሻንጉሊት ወስዶ ይሰጣታል ማለት ነው። ይች ህፃን ዝንጀሮ እንግዲህ እዛ አካባቢ ያሉ ዝንጀሮዎች ምንም ሊቀርቧት ስላልቻሉ እንደምታዩት በጣም ስለሚያሰቃዩት ስለሚደበድቧት ምን አማራጭ ያደረገች ይችን አሻንጉሊት ጓደኛዋም እናቷም ሁሉም ነገር አድርጋ ይችን አሻንጉሊት እንደምታዩት በምትሄድበት ይዛ ነው የምትሄደው። ሲከፋት ማቅፋት ነው፣ ምንም ስትል አቅፋት ነው የምታለቅሰው። ስትተኛ ይችን አሻንጉሊት አቅፋ ነው በምትሄድበት ይዛ ነው የምትሄደው ይችን አሻንጉሊት። እንዲሁ ምን ታዘባችሁ? እዚህ ጋር ምን ታዘባችሁ? ወላሂ መገለል በጣም ከባድ ነው፣ ሰውም ሆነ እንስሳም ሆነ። እና ይቺ ዝንጀሮ እንደምታዋት ከዚች አሻንጉሊት ጓደኝነቷን ከዚች አሻንጉሊት ጋር አርጋ ህይወቷን ትቀጥላለች ማለት ነው። እዛ ሀዲቃ ሀይዋናት የሚሰሩ ሰዎች እንግዲህ በሶሻል ሚዲያ ይቺ ዝንጀሮ የቀን ተቀን ውለዋል ቪዲዮ እየቀረጹ በሶሻል ሚዲያ ይፈስበታል እና በጣም መነጋገሪያ የሆነ ነው። በነገራችን ላይ ያው በተለያየ ቋንቋ በእንግሊዘኛ በተለያየ ቋንቋ ስለሚወራ ላናቅ እንችላለን። ምንድን ነው እያልነኛል ልንገረም እንችላለን። ግን ያው አልሐምዱሊላህ አረበኛ በመቻላችን በአረበኛ ደግሞ የእነሱን ቋንቋ የሚችል ሰው ደግሞ ይህንን ቪዲዮ ሲደርሰው ወደ አረበኛ ይተረጉማል። አረበኛ ደግሞ የምናውቅ ሰዎች ወደ አማርኛ እንተረጉማለን ማለት ነው። እና ህይወት በጣም ከባድ ናት። መገለል፣ ብቸኝነት፣ እናት ማጣት ወላሂ ላዚም በጣም ነው የምታሳዝነው። ሰው አይለ እንስሳ እናት ማለት እኔ እንጃ። ሁሉም እንስሳዎች እስኪ ህዋቸው ድመት ሆዮ ውሻ ሆዮ ጦጣ ዝንጀሮ ያኔ ከሰው የተናነሰ የእናትነት ወይንም የልጅነት ፍቅር ያላቸው አይመስለኝም። እንዲሁ ልክ እንደ ሰው ናቸው። ሱብሃንአላህ እንደምታዋት እንግዲህ በቃ ይችን አሻንጉሊት ጓደኛዋ አድርጋ ቅፍ አድርጋ ትተኛለች፣ ይዛ ትሄዳለች እየጎተተች። ሱብሃንአላህ ወላሂ በጣም ነው የሚገርመው። የጀማ በጣም ነው የሚገርመው እላችኋለሁኝ። እና ያ ረቢ አላህ እንዲሁ ከመገለል ይጠብቀን፣ ብቸኝነት ያው ከባድ ነው። በዚች ምድር ላይ ስትኖሩ የሚቀርባችሁ አይዟችሁ የሚላችሁ ሰው ያስፈልጋል። እና እንደምታዋት ናት እላችኋለሁ። እኛ ጀማዓተል ኸይር እንዴት ነው ረመዳን? የረመዳን ስራ እንዴት አድርጎ ይዟችኋል? እየበረታችሁ ነው? በርቱ፣ አይዟችሁ። ያው አረብ ሀገር ላይ የረመዳን ስራ ይታወቃል በጣም አርካሚ እንደሆነ ወላሂ ነው የምላችሁ፣ በጣም ማለት ነው። እኔ ራሱ የዘንድሮ ያው ረመዳን ከመግባቱ በፊት ነበረ ገና ሳስበው በቃ ክብድ ነበር ያለኝ። ብቻ አልሐምዱሊላህ እንዲሁ 1 ወር ነው ይችን 1 ወር ግን ለኛ ለአረብ ሀገር ሴቶች ረመዳን ያኔ ረመዳንን በጉጉት እንጠብቃለን። ረመዳን እንደሚታወቀው ሰው ዱዓ ያደርጋል፣ ቁርአን ያከትማል፣ በቃ የተለያየ ነገር ከጀማዓ ጋር ያፈጥራል ምናምን።
ግን የኛ ስራ ምንድነው? እዛችሁ ኩሽና እቃ ጋር ወላሂ ላዚም ሱብሃንአላህ። እንዲው ረመዳን ላይ ይሄ አረቦች ረመዳን ላይ እንዲህ ቢሆኑ ምንድነው የሚያደርጉት? ማለት ኢኮኖሚ እንደው አጣሪ ብላቸው ምንድነው የሚወጣቸው? ወላሂ ላዚም ምንም እኮ ለሰው ራህማ የላቸውም፣ ለሰው እዝነት የላቸውም፣ ለሰራተኛ እዝነት የላቸውም። ያኔ ስሙን ይጾማል እንጂ ድካም ብቻ ነው። ምንድነው ሀሳባቸው? ሆድ ብቻ። እኛ ደግሞ ደከመን ከጧት ከዙሁር እንግዲህ እስከ ፈጅር ያው ታውቃላችሁ፣ አረብ ሀገር ስራ ከዙሁር እስከ ፈጅር ስራ ነው። ኩሽና ለኩሽና መርማጥመጥ ነው እንግዲህ እና አረብ ሀገር ላይ አብዛኛውን ጊዜ በስራ ነው የምንጎዳው። አረብ ሀገር ሴቶች እላችኋለሁ። እንግዲህ አላህ ያግዘን። ያው ረመዳንም ቀኑ አይቆይም ጊዜ ይሄው ዛሬ ረመዳን 6 ነው። ከምን እንዲሄድ ምኑንም ሳናቀው ወሬቱ ሽልክ ብላ ትሄዳለች። እና እንደዚህ ነው እላችኋለሁ። ያ ጀማዓተል ኸይር እናንተም ደግሞ ላይክ እና ሰብስክራይብ አድርጉ። ቪዲዮ ለመቅረጽ ጭራሽ ጊዜ የለም፣ ሲጀመር ምንም ታይም የለም። በጣም ቢዚ ስራ ከላይ ከታይ ሩጫ ነው እላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አልተወኝም ነበር በነዲድ በረሃ አዝኜ ሳማርር ለጠብታ ውሃ ከወንዝ ያገናኘኝ ከዚያ ምድር ለምለም ይሰጣል ጌታዬ እንደ ሰው አይደለም። በስሙ ይሽራል ህመሙን ቁስሉ ታጋሹን ጠብቀው መላለው ለሁሉ ያውቅበታል ጀባር ደርሶ ማባበሉን ያውቅበታል ረሒም ደርሶ